ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። የእግዚአብሔርን ሕዝብ መናቅ ነው። እግዚአብሔርንም አይናቅም። መናቅ እኔ ሌላ ምንም ልሏቸው። ቆሻሻ ሶፍት አይበላም። ቆሻሻ ሶፍትም አይበላም። ቆሻሻ ሶፍት ደግሞ እና ይሄ ኤርትራዊ መጨረሻ ላይ ምስክርነት ሰጠ። የሰጠው ምስክርነት ለማን ነው? ለቢቢሲ ነው። አሁንም ዜናውን ብትፈልጉት ልታገኙ ትችላላችሁ፣ ጉግል ብታደርጉት። ምንድነው የተናገረው? ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣው። የባምቢ አባት አቶ ገዳይ ሰላም ኖት? እንዴት ኖት? በመጀመሪያ በጣም አክባሪዎት ነኝ። የሆነ ጊዜ ተደዋውለን ነበረ። ይህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። ፊቴን የጠረኩበትን ሶፍት ብላ ብለው ሲሰጡ እኔ ምን እንደሆነ እኮ አላውቅም። የእግዚአብሔርን ሕዝብ መናቅ ነው። እግዚአብሔርንም አይናቅም። መናቅ እኔ ሌላ ምንም ልሏቸው። ቆሻሻ ሶፍት አይበላም። ቆሻሻ ሶፍትም አይበላም። ቆሻሻ ሶፍት ደግሞ አይበላም። ቆሻሻ ሶፍት አይፈውስም። እኔ ቪዲዮን ሰው ነው የላከልኝና እራት ልበላ ተቀምጬልሻለሁ። ከዛ ምንድነው ደግሞ የሚልኩት ብዬ ዝም ብዬ ከፈትኩት እራት ሳልበላ። ከዛ ላቡ የተጠረገበት ሶፍት ሰጥቶት ብላ ብሎታል። ያ ደግሞ በሳምንቱ ነው ምናምን መጥቶ ላብህን የጠረገበትን ሶፍት በላው። ከዛ ተፈወስኩ። ዲስጋስቲንግ ነው። እራት ማውራት አልቻልኩም። አጸያፊ ነው። አሁን ይሄንን ምንም ማድረግ አልችልም። እንደዚህ ከመስመር የወጣ ሲሆን የትም እምነት ቦታ ይሆን የትም ቦታ ይሆን ላከብረው ፈቃደኛ ነበርኩ። በአገልጋይነቱ ከተጠራበት ስም የተነሳ ላከብረው ፈቃደኛ ነኝ። እኔ ፊቴን የጠረኩበትን ቆሻሻ ብላ ብሎ ሲሰጥ ግን ያንን ምንም ማድረግ አልችልም። ምንድን ነው ያንተ እጥበት እንዲወጣ ይውጣ ተብሎ አይወጣም። ቤተክርስቲያን ስትሄድ አትሰቀቅም። ምንም ሆነ ሂድ፣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን፣ ምን ሁን፣ ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም፣ ሊምርህ ነው ያመጣ። የልብ መድኃኒት ለኩላሊት አይሆንም። ለኩላሊት የሚሆነው ለጨጓራ ይታዘዛል። ለሌላ መሆኑ ቀርቶ ሳይድ ኢፌክቱ በቀረልን። የእግዚአብሔር ቃል ግን ለሁሉም በሽታ የምናዘው አንድ መድኃኒት ነው። መድኃኒቱ አንድ ነው፣ ለሁሉም በሽታ ይታዘዛል። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል። ቤተ ክርስቲያን የመሄድ የመጀመሪያው መስፈርት ምን እንደሆነ ታውቃላችሁ? ምህረት ማድረግ ነው። ምህረት የሌላቸው ሰዎች ምህረት አያገኙም። ቤተክርስቲያን ስትሄዱ ማንንም የሚከስል ሌና ሊኖረን አይገባም። ምህረት ሳይኖረን እግዚኦ ማረነ ማለት ምህረት ሳይኖረን ማረኝ ትላለህ። አትምርም። ቢያንስ ይተውላችኋል። ይቅር በሉ ይቅር ይላችኋል። የባምቢ አባት አቶ ገዳይ ሰላም ኖት? እንዴት ኖት? በመጀመሪያ በጣም አክባሪዎት ነኝ። ሰላም ኖት? አለን። የሰሞኑ ሁኔታ እንዴት እያደረጉት ነው እንደ ቤተሰብ? እስኪ ለሚዲያችን ልጅቷ ላይ እንግዲህ ልጆት ጠንካራ እንደሆነች እማቃት እምወዳት ልጅ ናት። ልጆት ላይ እንግዲህ በየጊዜው ጊዜ እየጠበቀ የሚነሱ አንዳንድ ነገሮች አሉና ቤተሰቡ አሁን ያለበት መንፈሳዊ ጥንካሬ ምን ይመስላል ያለውን ነገር እስኪ ለተመልካች አድማጮቻችን እንዲገልጹልኝ ነው እርሶ ጋር የደወልኩትኝ። አቶ ገዳይ የቤተሰቡ ልጅቷን እያጠነከራችሁ ያላችሁበት መንገድ ሁሌ ጊዜ እየጠበቀ ከሚነሳባት እንደዚህ አይነት አሉባልታ እንግዲህ ቤተሰቡ በምን ሰፖርት እያደረጋችኋት ነው? እናንተስ ያላችሁበት መንፈሳዊ ጥንካሬ ምን ይመስላል ለማለት ነው የደወልኩሎት። አመሰግናለሁ በጣም እንዲህም አይነት እድል የሚሰጠን ሰው ብናገኝ ኖሮ እንዲህ በተደራጀ መልክ ጥቃት የሚያጠቋት ጊዜን እየጠበቁ ሁኔታዎቿን እያዩ እሷን ለመስበር ጥረት ለሚያደርጉ ሰዎች በር ይዘጋ ነበር። ይህ አብዛኛው የሶሻል ሚዲያ ሰዎች በዛ ተጠቂ ወገን ወይ በዛ ችግር በተፈጠረበት ሰው ላይ ጥቅም ለማግኘት የሚሯሯጡ እንጂ
ለማዳን የሚጥሩ ሰዎች አላየሁም እስካሁን ድረስ። እኔ አሁን አንተ ጋር እንደ አይነት ጥያቄ መጠየቅ ለመጀመሪያ ጊዜ ነው ማይደው ለመጀመሪያ ጊዜ እና በጣም ደስ ብሎኛል። አመሰግናለሁ። ሀና የዛሬ 3 ዓመት ነው የተጀመረችው። እንግዲህ ምናልባት ወደ ኋላ ሄደህ የምታውቀው ከሆነ ከጋብቻ በኋላ ራሱ ያገባት እና እሱ ያዳረጃቸው ሰዎች ብዙ አይነት ስም ማጥፋት ዘመቻ ጀመረባት። በጣም መጥፎ ደረጃ ላይ ነበረች። ራሷን ለማጥፋት ብዙ ችግር ተፈጥሮ ነበር በህይወቷ። ያኔ አብረና ስለነበር ያን ችግር ልትወጣ እዚህ ወንድሞቻችን ሰማዕትነት በተቀበሉ ጊዜ ብዙ ሰው አላመነም ነበር። ኋላ ግን እኔ በጆሮ የሰማሁት አንድ ህፃን ልጅ ኤርትራዊ ህፃን ልጅ ነው። ገና እድሜዎቹ በ14 በ15 አካባቢ ያለ ልጅ ነው እና እሱ እነዚህ ወንድሞቻችን ግማሾቹ በሰይፍ ሲመተሩ፣ ግማሾቹ በጥይት ሲገደሉ ይሄ የ14 ዓመት ልጅ ነበረ። ኤርትራዊ ነው እና ይሄ ኤርትራዊ መጨረሻ ላይ ምስክርነት ሰጠ። የሰጠው ምስክርነት ለማን ነው? ለቢቢሲ ነው። አሁንም ዜናውን ብትፈልጉት ልታገኙ ትችላላችሁ፣ ጉግል ብታደርጉት። ምንድነው የተናገረው? ልጅ ስለሆንኩኝ ወደኋላ አደረጉኝ። እነዚህ የተገደሉትን ወንድሞች በሙሉ ግን መጀመሪያ ምርጫ አስቀምጠውላቸው ነበር አለ። ያስቀመጡላቸው ምርጫ ምንድን ነው? ወይ እስልምናን ተቀበሉ አሊያም በሰይፍ ትገደላላችሁ፣ ምረጡ ብለው ምርጫ ሰጥተዋቸዋል አለ። እነዚህ ግን እንደው ክቡራን ወንድሞቻችን ምንን መረጡ? አንድ ማዕተባችንንም አንበጥስም፣ ክርስቶስንም አንክደውም፣ ክርስትናችንንም አንተውም ብለው ሰማዕትነትን ተቀብሏል። ይሄ እንግዲህ ማን ይናገር የነበረ ነው አይደል? ማን ያርዳ የቀበረ ነው። እግዚአብሔር ሊያፈራርድ ቢቢሲ ላይ ሳይቀር ይሄ ነገር ተዘግቧል። የሰማዕታት ታሪክ ብቻ አይደለም፣ ሕያው ምስክር ነው። ተጨባጭ የሆነ ማስረጃ አለው። በክርስቶስ ስም የሚነግዱላውን በክርስቶስ ስም ሳይፍ ቢመጣ የሚቀበል ይመስላችኋል? በእርግጥ እግዚአብሔር በየዘመኑ ምስክሮች አሉት። በየዘመኑ ሰማዕታትን አያጣም። እስቲ እኛ ጥቂቱን መከራ ታገሰናል። ዛሬ ትንሹን ነገር እኮ መታገስ አቅቶናል። ጥቂቱን ነገር፣ እነሱ ግን መራራ ሞትን ታገሱ። ይሄ ተረት። ሰላም ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ሰሞኑ በማህበራዊ ሚዲያ ከፍተኛ መነጋገሪያ የሆነውን ፓስተሩ ሶፍት ከነላቡ አስበሉት የሚለውን አስደንጋጭ ድርጊትና በዚህ ዙሪያ ዶክተር ወዳጄን የሰጡትን ጠቃሚ ምክር ተመልክተናል። በተጨማሪ የባምቢ አባት የተሰማቸውን ጥልቅ ሐዘን፣ ሰሞኑ በተፈጠረው ጉዳይ የተሰማቸውን ጥልቅ ሐዘን ገልጸዋል። የገለጹትን ሀሳብ በዝርዝር ዳሰናል። ፓስተሩ ድርጊት ሶፍት ከነላቡ ያስበሉት የሚለውን ድርጊት በሃይማኖት ስም የሚደረጉ ነገሮች ወሰን እያጡ መምጣታቸውን የሚያሳይ ትልቅ ማሳያ ነው። አንድን ሰው በላብ የራሰ ሶፍት እንዲበላ ማድረግ ከጤና አኳያም ሆነ ከሰብአዊ ክብር አንጻር እጅግ አሳፋሪ ተግባር ነው። ፓስተሩ ያደረገውን አሳፋሪ ተግባር በዶክተር ወዳጄነ የተሰጠው ምክርን ተመልክተናል። ዶክተር ወዳጄነ እዚህ ጉዳይ ላይ የሰጡት ትንታኔ እጅግ አስፈላጊ ነው። ሰዎች ተስፋ ሲቆርጡ ለማንኛውም ነገር እጃቸውን ይሰጣሉ በማለት ህዝቡ በስሜት ሳይሆን በእውቀትና በምክንያት መመራት እንዳለበት መክረዋል። ዶክተሩ እንዳሉት እንዲህ ያሉ ድርጊቶች የሰውን ልጅ አእምሯዊ ጤንነትና ክብርን የሚነኩ በመሆናቸው ማህበረሰቡ ነቅቶ እንዲጠብቅ ጥሪያቸውን አስተላልፈዋል። ይህ ምክር ለሁላችንም ትልቅ ትምህርት የሚሰጥ ነው። ቤተሰቦች፣ ፓስተሩ ሶፍት ከነላቡ አስበሉት ስላለው ድርጊት እና ስለ ዶክተር ወዳጄነ ምክር ምን ተሰማችሁ? ሰሞኑ በተፈጠረው ጉዳይ የባምቢ አባት የገለጹት ሐዘንስ? ሀሳባችሁን በኮመንት መስጫው ላይ ጻፉልኝ። ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ያም ሚዲያን ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስክንገናኝ ቻው፣ ደህና ሁኑ። አዳነን ተወልዶ ከድንግል ማርያም መድኃኒዓለም ቸሩ መድኃኒዓለም
መድኃኔዓለም አዳነን ተወልዶ ከድንግል ማርያም አዳነን ተወልዶ ከድንግል ማርያም አዳነን ተወልዶ ከድንግል ማርያም